ጌታችን ኢየሱስ ክርስቶስ የተላከበት የመጣበት ዋናው ጉዳይ የጠፉትን ሊፈልግና ሊያድን መጥቷል። እግዚአብሔር የተልእኮ አምላክ ከመጀመሪያም ከአብርሃም ጀምሮ ስናይ አብርሃምን እግዚአብሔር ከጠራ በኋላ ለአሕዛብ ሁሉ ወይም ለሕዝብ ሁሉ አባት አደርግሃለሁ ነው፣ ተልእኮ ነው። እስራኤል ኪዳን የተገባለት ሕዝብ እኔ የኪዳን ሕዝብ ነኝ እያለ እንዲኩራራ አይደለም፣ አሕዛብ ላይ እንዲመጻደቅ አይደለም። እግዚአብሔር በእነሱ በኩል ሆኖ ራሱን ለአሕዛብ መግለጥ ፈልጓል። ምናልባት መስሪያ ቤት ሊሆን ይችላል፣ ምናልባት ተማሪዎች ሊሆን እንችላለን፣ ምናልባት አላቅም አገርም ለቀን ልንወጣ እንችላለን። ግን ተልእኮ አለባችሁ። የጌታ ስም ይባረክ። ክብር ሁሉ ለኢየሱስ ይሁን። እንዴት ናችሁ? የጌታ ስም የተባረከ ይሁን። ዛሬ የእግዚአብሔርን ቃል ከኔ ጋር የምናየው ሐዋርያት ሥራ 13 ከ1 እስከ 12 ነው። ቃሉን አንብበን ጸልየን እንጀምራለን። እግዚአብሔር ቃል ምዕራፍ 13 ቁጥር 1 እንዲህ ይላል። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቅሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሮስም ባለመዋል ምናሔም ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስን ሳውልን ለጠራዋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሰሎቅያን ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በርያሱ የሚሉት ጠንቋይና ሐሰተኛ ነቢይ የሆነው አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበር። ይህም በርናባስን ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋይ ጉን ኤልማስ ስሙ እንዲተረጎማልና አገረ ገዢውን ከማመን ሊያጣምን ፈልጎ ተቃወማቸው። ጳውሎስም የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋት ሁሉ የሞላብህ ዲያብሎስ ልጅ፣ የጽድቅ ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን? አሁን ነው የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜው ፀሐይን አታይም አለው። ያን ጊዜም ጭጋግ ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። ስለዚህ የምናይበት ርዕስ እግዚአብሔር የተልእኮ አምላክ ነው የሚል እንጸልያለን። ክብር ይሁንልህ። ተመስገን ተመስገን። ስለ ቅዱሱ መንፈስህ እናመሰግንሃለን። ስለ አብሮነትህ እንባርክሃለን። ስለ አበረታህን ተመስገን። ለክብርህ ስለ አጨህን ተመስገን። ለክብርህ ያሳደግከን ስለሆነ ተመስገን። ኃይልህ በሴቶች ይሰራል ተመስገን። ኃይልህ በወንዶች ይሰራል ተመስገን። ኃይልህ በልጆች ይሰራል ተመስገን። ክብር ይሁንልህ ተመስገን። እግዚአብሔር ኃያል ነው ተመስገን። እግዚአብሔር ድንቅ አምላክ ነው ተመስገን። ዛሬ ክብር ያንቀሳቅሰን፣ ወደ ሆነ ስፍራ ያንቀሳቅሰን፣ ወደ ሆነ ከፍታ ያንቀሳቅሰን። የተኛን ካለን ይቀስቅሰን። የተጠራን እንደገና አቤት እንበል። የለየን እንደገና አቤት እንበል። የፈለከን ዛሬ እንገኝ። ዛሬ ጥሪ ይሁን። ዛሬ የኃያላን ጥሪ ይሁን። ዛሬ የሚላኩ ጥሪ ይሁን። ዛሬ ስራን የሚሰሩ ጥሪ ይሁን። ዛሬ የፈለካቸው አንተን የሚሰሙበት ቀን ይሁን። እናመሰግንሃለን ስለምትናገረን፣ ስለምንሰማ፣ አቤት እሺ ስለምንል ሰዓቱን ጊዜውን ላንተ ሰጠን። አሜን። የሐዋርያት ሥራ በሁለት ምዕራፍ አገልግሎት የተከፈለ ነው። ከ1 እስከ 12 የጴጥሮስ አገልግሎት ላይ ትኩረት ተደርጎ የተጻፈ ነው። ከ13 እስከ 28 ደግሞ የጳውሎስ አገልግሎት ላይ ትኩረት ተደርጎ
እየተጻፈ ነው ማለት ነው። ስለዚህ እዚች 13 ላይ የምናገኛት አንዲት ቤተክርስቲያን እናገኛለን፣ አንጾኪያ። ከዛ በፊት የምናገኘው የኢየሩሳሌምን ቤተክርስቲያን እናገኝ ነበር። አሁን ግን አንጾኪያ የምትባል ቤተክርስቲያን እናገኛታለን። አንጾኪያ የምትኖረው በኢሲያ ነው፣ የኢሲያ ከተማ ናት። የአንጾኪያ ቤተክርስቲያን የተመሰረተችው ወይም የተተከለችው በኢየሩሳሌም ቤተክርስቲያን ላይ የመጀመሪያ ስደት ሲመጣ እስጢፋኖስን በድንጋይ ወግረው ሲገሉ ብዙ አማኞች ከኢየሩሳሌም ወደ ተለያዩ ሀገራት ተበትነው ነበር። አንዱ የምናገኘው ፊልጶስ ወደ ሰማሪያ ሄደ ይላል። ከዛ ወደ ሰማሪያ ገብቶ ኢየሱስ ክርስቶስን ሰበከላቸው ይላል። ከዛ ብዙ ሰዎች ከአጋንንት ነፃ ይወጡ ነበር። አጋንንትም ይላል ከሰዎች ሕይወት በታላቅ ድምፅ እየጮኸ ይወጣ ነበር። ብዙ ሽባዎች ይፈወሱ ነበር። ሲሞን የተባለው ጠንቋይ ራሱ ይህማ እውነተኛ የእግዚአብሔር ኃይል ነው ተብሎ የታመነበት ብዙ ተከታይ ያፈራው ሲሞን ራሱ በጌታ በኢየሱስ ክርስቶስ አምኖ ተጠመቀ። ለነዚህ ሰዎች ብቻ አይደለም፣ ለሰማርያ ደስታ ሆነ ይላል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ከአንድ ሰው ሕይወትም ያለፈ ነው። ማህበረሰብንም የሚያካልል ነው። ክርስቶስ የተሰበከባት አገር፣ ክርስቶስ የተሰበከባት ምድር ደስታ ይሞላታል። ሰዎች በጽድቅ መኖር ይጀምራሉ። ሰዎች እግዚአብሔርን ማክበር ይጀምራሉ። ሌብነት፣ ወንጀል፣ ክፋት፣ አመጽ ይቀንሳል ክርስቶስ በቦታ ላይ ከተሰበከ። ስለዚህ በሰማርያ ሄዶ አንዱ ፊልጶስ ማምለጥ ጉዳይ አይደለም፣ በዛ ሄዶ ኢየሱስን ሲሰብክ አገሪቷ ላይ ደስታ ሆነ ይላል። ከዛ ሌሎቹ ልክ እሱ ወደ ሰማርያ እንደሄደው ሁሉ ሌሎቹ ደግሞ ወደ አንጾኪያ መጡ። የቆጵሮስና የቀሬና ሰዎች የሆኑ እነዚህ ሰዎች ደግሞ ለአይሁዳን ነበር የሚናገሩት፣ ወንጌልን የሚሰብኩት ለአይሁዳን ነበረ። ከነዛ ሰዎች ግን አንዳንድ ሰዎች ለግሪክ ሰዎች ወንጌል መስበክ ጀመሩ። ከዛ ብዙ ሰዎች መዳን ጀመሩ። የጌታም እጅ ከነርሱ ጋር ነበር ይላል። በዚህ መካከል እቺ ቤተክርስቲያን ተመሰረተች። የአንጾኪያ ቤተክርስቲያን በዚህ መሃል ተመሰረተች። በዚህ በአንጾኪያ ቤተክርስቲያን ደግሞ አገልጋዮች እንዳሉ ይናገራል። ነቢያትና መምህራን ነበሩ ይላል። ስለዚህ እቺ ቤተክርስቲያን በጸጋም የሚያገለግሉ አገልጋዮች ነበሯት ማለት ነው። መምህራን ምናምን ከተባሉት ምናልባት በርናባስና ጳውሎስ፣ ነቢያትም ነበሩ ይላል። ስለዚህ ቤተክርስቲያን ውስጥ የእግዚአብሔር ጸጋ አለ ማለት ነው። በጸጋ የሚያገለግሉ ሰዎች አሉ ማለት ነው። እግዚአብሔር ለቤተክርስቲያን ከሰጠው ልዩ በረከት የእግዚአብሔር ጸጋ ነው። ሰው የሚጽናናው፣ እኛ የምንጽናናው ከፍቶን ልባችን ተሰብሮ ግራ ገብቷችሁ መታችሁ እዚህ ስናመልክ፣ ስንጸልይ፣ ህብረት ስናደርግ፣ ቃል ሲሰበከን የምንጽናናው በእግዚአብሔር ጸጋ አማካኝነት ነው። ቤተክርስቲያኑ ሰዎች የሚጽናኑት በእግዚአብሔር ጸጋ አማካኝነት ነው። በቤተክርስቲያኑ ሰዎች መተው ለአገልግሎት የሚታጠቁት በእግዚአብሔር ጸጋ አማካኝነት ነው። ሰዎች ወደ ክርስቶስ ፍጹም ሙላት የሚያድጉት በእግዚአብሔር ጸጋ አማካኝነት ነው። ስለዚህ እግዚአብሔር ቤተክርስቲያን ውስጥ ዝም ብሎ ወንድና ሴት የተሰበሰበ ከሌላ አካባቢ የተሰበሰበ ስብስብ ብቻ አይደለም። እግዚአብሔር ያለበት ጸጋው ያለበት ስብስብ ነው። ለዛ ነው ማንለምደው፣ ለዛ ነው ደስ የሚለን አምልከን የማንለምደው። አንድ መዝሙር ሁሉ እስክንሞት የምንዘምረው ጸጋና መንፈስ ስላለበት ነው። ኢየሱስ ክርስቶስ ጌታ ነው። እነዚህ ሰዎች በጸጋ የሚያገለግሉም ሰዎች ነበር። የእግዚአብሔር ጸጋ ይንቀሳቀስ ነበር ማለት ነው። ምክንያቱም 11 ላይ ብንሄድ ደግሞ በርናባስን ሐዋርያቶች ወደዚህ ሲልኩ የእግዚአብሔርን ጸጋ አየና ደስ አለው ይላል። ስለዚህ ቤተክርስቲያን ውስጥ የእግዚአብሔር ጸጋ አለ ማለት ነው። የእግዚአብሔር ጸጋ ይንቀሳቀሳል። በጸጋ የሚያገለግሉ ሰዎች አሉ። እነዚህን ሰዎች ደግሞ ሲነግረን በርናባስ ይለናል። ሉኪዮስ የተባለ ሉኪዮስ ይሄ አይሁዳዊ ነው፣ የግሪክ ቋንቋ ተናጋሪ ነው። ምናልባት ቤተክርስቲያኗን እሱ ነው የመሰረታት ተብሎ ይታሰባል። ኔጌር የተባለው ስምዖን ይህ አፍሪካዊ ነው ተብሎ ይታመናል። ምናሄ የሚባል ደግሞ በጣም ይገርማል ከየት እንደመጡ። ምናሄ ከሄሮድስ ጋር አብሮ አደግ የነበረ ሰው ነው። ከዛ ጳውሎስን ነው የምናየው። እዚህ ቤተክርስቲያኗ አይ ቲንክ ብዙ ሰው ላይኖር ይችላል፣ ግን በጸጋ የሚያገለግሉ የእግዚአብሔር ሰዎች ያሉባት ናት። በዚህ ቤተክርስቲያን ደግሞ የእግዚአብሔርን ያመልኩና ይጾሙ ይጸልዩ ነበር ይላል። ስለዚህ በዛች በጥንቷ ቤተክርስቲያንም እግዚአብሔር ይመለክ ነበረ፣ እግዚአብሔርን ያመልኩ ነበረ።
ስለዚህ አሁን ብዙን ጊዜ ወደ ቸርች የምንመጣው እውነት እግዚአብሔርን እናመልካለን። ዛሬ እግዚአብሔርን አመልካለሁ፣ ዛሬ እግዚአብሔርን ላመልክ ተዘጋጅቻለሁ፣ ዛሬ እግዚአብሔርን ላመልክ በጸሎት ቆይቼ መጥቻለሁ ብለን ነው የምንመጣው። በጣም የሚገርም ነው። ቤተክርስቲያን አንዱ ከምንመጣበትና ዋነኛው ነገር እግዚአብሔርን ለማምለክ ነው። እግዚአብሔርን ለማምለክ እውነት ነው። እግዚአብሔር እንቆቅልሻችንን ይፈታል። እውነት ነው። እግዚአብሔር ጥያቄያችንን ይፈታል። እውነት ነው። እግዚአብሔር ይናገረናል። ግን ዋና ኮራችን እግዚአብሔርን ለማምለክ በግል እግዚአብሔር እናመልካለን። አዎ ደግሞ በእንደዚህ በህብረት ተሰባስበን ምን እንላለን? እግዚአብሔርን እናመልካለን። የዋጀንን ጌታ፣ ያዳነንን ጌታ፣ ሕይወት የሰጠንን ጌታ እርሱን በህብረት እግዚአብሔርን ምን እንላለን? እናመልካለን። እግዚአብሔርን ያመልኩ ነበር፣ ይጸልዩ ነበር። ቅድምም እንዳልኩት ከዚህ በፊትም እንደተሰበከን የቤተ ክርስቲያን ጉልበቷ እግዚአብሔር ነው። በፊቱ ትጸልያለች። የቤተ ክርስቲያን ኃይሏ ቤተ ክርስቲያን የምትንቀሳቀስበት፣ ለሥራ የምትንቀሳቀስበት፣ ቤተ ክርስቲያን የምትገባበት የምትወጣበት የትኛውም ነገር ጸሎትን ያማከለ ነው። ይጸልዩ ነበር። ነገር ግን ይሄኛው ጸሎት የተለየ ሚሽን እንዳለው ያመለክታል። የተለየ ሚሽን አለው። መሪዎች የሆነ ነገር ያሰቡ ይመስላል። ነገር ግን ስላሰቡ ነገሩን አላደረጉም። በእግዚአብሔር ፊት ጾም ጸሎት ይዘው ይጸልዩ ነበር። ከዛ መንፈስ ቅዱስም ተናገራቸው። ጳውሎስና በርናባስን ለጠራዋቸው ስራ ለዩልኝ። ኢየሱስ ጌታ ነው። እግዚአብሔር ይናገራል። ኢየሱስ ክርስቶስ ጌታ ነው። ጮት ብቻ አይደለም፣ ምልጃ ብቻ አይደለም፣ መንበርከክ ብቻ አይደለም፣ መጸለይ ብቻ አይደለም፣ ጸሎት ብቻ አይደለም። እንዲማ ከሆነ የሚጸልዩ ምድራችን ላይ ብዙ አሉ፣ ወደ ብዙ ነገር የሚጮሁ አሉ። ግን የኛ እግዚአብሔር ይናገራል። ግን የኛ እግዚአብሔር ይመልሳል። ግን የኛ እግዚአብሔር ያወራል። እዛ መንፈስ ቅዱስ ተናገራቸው። ጳውሎስና በርናባስን ለጠራዋቸው ስራ ለዩልኝ። ስለዚህ በመጀመሪያ ጥሪ ነበራቸው ማለት ነው። ጳውሎስ ሐዋርያ ሥራ 9 ላይ ነው የምናገኘው አይደል? ጌታ ካገኘው በኋላ ለአናንያ የነገረው ይህ በአሕዛብ በነገስታት በእስራኤል ፊት ስሜን የሚሸከም ለኔ የተለየ የክብር ዕቃ ነው። ጥሪ የደረሰው እዛ ነው ማለት ጥሪ ደርሶታል ማለት ነው ጌታ ሲያገኘው። ስለዚህ ይሄ ለኔ የተለየ ምንድነው? የክብር ዕቃ ነው። እኔ የምጠቀምበት ነው። በአሕዛብ ፊት አቆመዋለሁ፣ ስለ ስሜ ይመሰክራል። በነገስታት ፊት ማን ነው በነገስታት ፊት የሚቆም? ያስፈራሉ። የጥንት የነበሩ ነገስታቶች ሁሉ ጊዜ ነገስታት ያስፈራል። በሱ ፊት ምን እለዋለሁ? አቆመዋለሁ፣ ስለ ስሜ ይመሰክራል። በጣም አስጨናቂ ሃይማኖተኛ የሆኑ የማይደራደሩት አይሁዳን ፊት ምን አላለሁ? አቆመዋለሁ፣ ስለ ስሜ ይመሰክራል። ደሞም እንዴት ባለ መከራ እንደሚያከብረኝ እኔ አመለክ። የጳውሎስ ህይወት ሰፊ አገልግሎት ነበረው። ብዙ መከራ፣ ብዙ መውጣት፣ ብዙ መግባት ነበረው። ብዙ ሰዎች ላይ ሰርቷል። ብዙ ወንጌልን ሰብኳል። በጣም የሚገርማችሁ ስታጠኑት እቺ ቁጥር ላይ ያለችው ነው ጳውሎስ ህይወቱን የኖረው። ጌታ 9:15 ላይ የተናገረው ቃል ነው በህይወቱ የተፈጸመው። ስለዚህ ወገኖች እግዚአብሔር የተናገረንን ያደርገዋል። እግዚአብሔር ታማኝ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ጠቀምብሃለሁ፣ ጠቀምብሻለሁ ብሏል። እግዚአብሔር ይጠቀምብሃል። እግዚአብሔር ይጠቀምብሻል። ግን በጣም የሚገርመው ከተናገራቸው በርናባስም ያለውን መሬቱን ሸጦ ነው ወደ ሐዋርያቶች የተቀላቀለው። እንደውም እነሱ ዮሴፍ ነበር ስሙ፣ የመጽናናት ልጅ ብለው በርናባስ አሉት። ማለት ብዙ ሰዎች ወደ እነሱ እየመጣ ስላለ ምናልባት ኢኮኖሚ ተቸግረው ሊሆን ይችላል። አሳረፋቸው ይመስላል። ከዛ የመጽናናት ልጅ አሉት። ራሱንም ደግሞ ያለውን ብቻ አይደለም ራሱንም ነው የሰጠው። ከዛስ ተከተለ። ራሱ ከሐዋርያቶች ጋር አገለገለ። ጳውሎስ ወደዚህ አገልግሎት እንዲመጣ ሐዋርያቶች እንዲቀበሉት ከዛ ወደዚህ አንጾኪያ ቤተክርስቲያን እንዲመጣ ያደረገው በርናባስ ነው። ግን በመካከላቸው ጥሪ አለ። ግን መንፈስ ቅዱስ እዚህ ቃል ላይ እስኪናገር ድረስ ረጅም ክፍተቶች ነበሩ፣ አመታቶች ነበሩ። እግዚአብሔር ይጠራል፣ አዎ። እግዚአብሔር ይናገራል፣ አዎ። እንደሚሰራብን ያመለክተናል፣ አዎ። ለዛ ነገር እንድንነቃ እንድንዘጋጅ ያደርጋል፣ አዎ። ግን እግዚአብሔር እንደተናገረ ቶሎ አላደረገባቸው። ጳውሎስም ቶሎ ተነስቶ ይሰብክ ነበር። ከዛ ወደ አረብ ሀገር ሲሄድ እናየዋለን። ስለዚህ ጊዜ ነበረ ማለት ነው። ልክ ግን የእግዚአብሔር ጊዜ ሲደርስ አይ ቲንክ በእነሱ ውስጥ ሞልቷል፣ በመሪዎች ውስጥም አለ። ስለዚህ ወደ እግዚአብሔር መጸለይ ያለን ብሎ ከዛም በኋላ ጸለዩ፣ ጾሙ። መንፈስ ቅዱስ
በርናባስና ጳውሎስን ለጠራዋቸው ስራ ለዩልኝ። እጃቸውንም ጭነው ባርከዋቸው ለቀቋቸው። ስለዚህ ወገኖች ቤተ ክርስቲያን የእግዚአብሔርን ድምጽ ትሰማለች ማለት ነው። ስለዚህ ክርስቶስ ራሷ ከሆነ ቤተ ክርስቲያን የክርስቶስ አካል ከሆነች እግዚአብሔር ለቤተ ክርስቲያን ይናገራል ማለት ነው። ስለዚህ መሪዎች ሲሰሙ እናያለን። በጣም ኳሊቲያቸው ግን የምናየው መስማት ብቻ አይደለም፣ የሰሙትን ደግሞ ሲታዘዙ እናያለን። ጾመው ጸልየው ባርኳቸው ለቀቋቸው። ከዛ በመንፈስ ቅዱስ ተነርተው ወደ ሰሎቂያ ሲሄዱ እናያለን። ከሰሎቂያ ከዛ በመርከብ ወደ ቆጵሮስ ይሄዳሉ። በቆጵሮስ ስልማና የምትባል ከተማ አለች። በዛ የአይሁድ ምኩራብ አለ። ጳውሎስ ገባ፣ በዛ ወንጌል መስበክ ጀመረ። በዚህ ሰዓት አገልጋይ ዮሐንስ አብሯቸው ተቀላቅሏል ማለት ነው። ጳውሎስ በጣም ደስ የሚለው ኳሊቲው ልክ ለነገሩ ጥሪውም ይመስላል። በነገስታት ፊት ስታቆሙት ፍርድ ቆሞበት ሊፈረድብህ ነው፣ ሞት ሊፈረድብህ ነው፣ ይሄ ሁሉ ህዝብ አንተን ሊከስ ቆመዋል ስትሉት እሱ ስለ ራሱ ነፃነት አይደለም የሚከራከረው። እኔ እንዲህ የተፈረደብኝ እንደዚህ ይኸውላ ሰው የቆመብኝ የተከሰስኩበት አንድ ነገር አለ ብሎ ስለ ኢየሱስ ክርስቶስ የሚሰብክ ነው። ተከራይቶ ቢኖር በቤቱ ክርስቶስን የሚሰብክ ነው። አስራችሁ እስር ቤት ብታስቀምጡት በመልእክታት የሚሰብክ ነው። መንገድ ላይ ብታዩ በመንገድ ሁሉ ከሀገር ወደ ሀገር ወንጌል ወዳልደረሰበት ይሄዳል ያል ወደ ሀገር ሁሉ የሚሰብክ ነው። ያገኘውን አጋጣሚ ሁሉ የሚጠራ በምኩራባቸው የእግዚአብሔር ቃል ስለሚሰበክ ይሰብክ ነበር። ክብር ለኢየሱስ ይሁን። ይህን ጸጋ ያካፍለን እግዚአብሔር፣ ይህን ጸጋ ያካፍለን። በሁሉ ቦታ ክርስቶስን የምንሰብክ፣ በሁሉ ቦታ ኢየሱስን የምንናገር፣ በሁሉ ቦታ ኢየሱስን የምናሳይ እግዚአብሔር ያድርገን። ከዛ ይህን እየሰበኩ ከዛ ወደ ጳፋ ይሄዳሉ። ጳፋ አገረ ገዢ የሆነ ሰርጊዮስ የተባለ ጳውሎስን ያገኛሉ። ይህ ሰው እግዚአብሔር ቃልም ሲመሰክርለት አስተዋይ ሰው ነው ይላሉ። እነ ጳውሎስና በርናባስን አይቷቸው ጠራቸውና ስለ እግዚአብሔር ቃል እንዲነግሩት ፈለገ። ከዛ እነሱም የእግዚአብሔርን ቃል እየነገሩት ሳለ በርያሱ የተባለ ጠንቋይ፣ በጣም የሚገርም ነው የዚህ ሰውዬ ጠንቋይ ነው፣ ሐሰተኛ ነብይ ነው። በጣም የሚገርመው አይሁዳዊ ነው። ይህ በጣም ባዕድ የሆነ ነገር ነው። በአይሁድ የተለመደ አይደለም። አይሁድ እግዚአብሔር አለው፣ እግዚአብሔርን የሚያመልክ አምላክ ነው። ምናልባት ወደ ጣዖታታቸው የሆነ ልባቸው ሲጠነክር ይሄዳሉ እንጂ ጠንቋይ አይሆኑም። ስለዚህ የተቀላቀለ ማንነት ያለው ሰው ነው። እነ ጳውሎስ ሲሰብኩት ይሄንን ወንጌል ማጣመም ጀመረ። ያጣመምባቸው ጀመረ። ማጣመም ምላችሁ ጠንቋይ ብለን ስናስብ አሁን በመንፈስ ብቻ በቃል ነው የሚያጣመመው። አይሁዳዊ ነው፣ ቃል ያውቃል፣ በቃል ነው የሚያጣመመው። ከዛ ለዚህማ የሆነ ለየት ያለ ነገር ያስፈልጋል። ከዛም በኋላ ጳውሎስ በመንፈስ ቅዱስ ተሞልቶ ነው የሚለው። ትኩር ብሎ ሲያየው አንተ ተንኮልና ክፋት የሞላብህ የዲያብሎስ ልጅ የጽድቅ ጠላት ይለውና የቀናውን የጌታን መንገድ ማጣመምን አትተውም ብሎ የጌታ እጅ ዛሬ ባንተ ላይ ናት አለው። ከዛ አታይም፣ አይነ ስውር ትሆናለህ አለው። ጭጋግና ጨለማ ወደቀበት። ከዛ ያ ጠንቋይ የሚመራውን ሰው ሊፈልግ እጁ ይዞር ነበር ይላል። የሚገርም ነው። የቀና ይመስላል። ያን ሰው ከነ ጳውሎስ የመታደግ ከስተት የመጠበቅ የመናጠቅ ይመስላል። ነገር ግን በመንፈስ ቅዱስ ትኩር ብሎ ሲያዩ ወይም በመንፈስ ቅዱስ ተሞልቶ ሲያየው ግን ውስጡ ተንኮልና ክፋት የሞላበት ሰው ነው። ይህ ብቻ አይደለም፣ ጽድቅን የሚቃወም ነው። ጽድቅን የሚቃወምና ቀጥ ያለውን መዳን ያለበትን ሕይወት ያለበትን የእግዚአብሔርን ሐሳብ የሚቃወም ሰው ነው። በጣም ይገርማል። አረ እግዚአብሔር መገለጥ ይስጠን። ኢየሱስ ክርስቶስ ጌታ ነው። ጳውሎስ እንደዚህ አይነት ልምምድ አለው። ያቺ የሟርተኝነት መንፈስ ያለባት ለጌቶቿ እየጠነቆለች ትርፍን የምታስገኝ እነ ጳውሎስ ይላሉ እነዚህ የመዳንን መንገድ የሚያሳያችሁ የጌታ ባሪያዎች ናቸው፣ የሉል የጌታ ባሪያዎች ናቸው እያለች መልካም ነገር ይመስል፣ ጳውሎስ ግን ይጨነቅ ነበረ። ውስጡ አያሌ ቀን ነው እንደዚህ ሆኖ በአንድ የሚያወቃት አይመስልም። ከዛ የሆነ ቀን ዞር አለና በጌታ በኢየሱስ ስም አዛለሁ፣ ከሷ ውስጥ ለቀ ውጣ። እግዚአብሔር የመገለጥ መንፈስ ይስጥ። እግዚአብሔር ለአገልጋዮች የመገለጥ መንፈስ ይስጥ። እግዚአብሔር ለወንጌላውያን የመገለጥ መንፈስ ይስጥ። ኢየሱስ ክርስቶስ ጌታ ነው።
ስለዚህ ትኩር ብለው ሲያዩ ለካ ዲያብሎስ በሰውየው ሆኖ ዓላማውን እየሰራ ነው ማለት። ለካ የአንድ ሰው ሙግት አይደለም፣ የአንድ ሰው የጠንቋይ ሙግት አይደለም፣ የሐሰተኛ ነብይ ሙግት ብቻ አይደለም፣ የአንድ አይሁዳዊ ቆሞ ሙግት ብቻ አይደለም። ጽድቅን የሚቃወም ነው፣ የቀናውን የጌታን መንገድ የሚቃወም ነው። ስለዚህ አለው ዛሬ የጌታ እጅ ባንተ ላይ ናት። ቅድም የጌታ እጅ ስንል ለነ ቆጵሮስና የቀሬና ሰዎች አገዛ ነው፣ አብሮነት ነው፣ እርዳታ ነው። ይሄ ግን ፍርድን ነው የሚያሳየው። ጨለማ ወደቀበት ይላል። እዚህ ወገኖቼ እኛ የተሰጠን ወንጌል አደራ የማድረስ ነው። እግዚአብሔር ተልኮ ሰጥቶናል። እግዚአብሔር የሰጠንን ተልኮ እናደርሳለን። ግን ሁሉም ይሄንን ተልኮ ይቀበላል ማለት አንችልም። አንዳንድ ሰዎች ደግሞ በርትተውም የእግዚአብሔር ነገር ጽድቅን የሚቃወሙ በክፋት የሚነሱ በአመጽ የሚነሱ የጌታን ቀጥ ያለውን መንገድ መዳን ያለበትን ሕይወት ያለበትን መንገድ የሚያጣምሙ አውቀው አሉ። እኛ ስለነሱ ስለ ምሕረት እግዚአብሔር ቸርነት እንዲያደርግላቸው እግዚአብሔር ልባቸውን እንዲያቀና እንጸልያለን። ነገር ግን ግጭታቸው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር መጣላት ከባድ ነው። ስለዚህ ይሄ ያለው የቀናውን የጌታን መንገድ ታጣምማለህ አለው። ከዛም በኋላ ይሄ ሰው አየ፣ የተደረገውን ታምራት አየ። ሰርጊዮስ ጳውሎስ የተደረገውን ታምራት አየ እና በጌታም ትምህርት ተገርሞ አመነ ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ታምራቱን አየ፣ የተደረገውን ድንቅ አየ። አይ ቲንክ የሆነ ነገር ማረጋገጫ ያገኛል። በእውነትም የሚመሰክሩት እነዚህ ሰዎች እውነትም የእግዚአብሔር መልእክተኛ ናቸው ይላል። የእግዚአብሔር መልእክተኞች ናቸው። ይሄው እግዚአብሔር እጁ እየተገለጠ ነው፣ እጁ እየሰራ ነው አለ። ግን ታምራት ላይ ብቻ ቆሞ አይደለም ያመነው። የጌታ ትምህርት ስለ ክርስቶስ ሰማ። ስለ ኢየሱስ ሰምቶ ይህ ሰው ምን አለ? አመነ። የዚህ ሰው መዳን በቃ ትክክለኛ የሆነ መዳን ነው ማለት ነው። ምክንያቱም በታምራት ብቻ የሚመጡ ብዙ ሰዎች በታምራት ይመጣል። በታምራት ብቻ የሚመጡ የእግዚአብሔርን ቃል ካላስተማርናቸው፣ ስለ ክርስቶስ ካላስተማርናቸው ሌላ ድንቅ የተሻለ ድንቅ ሲያዩ ይሄዳሉ። ይሄ ግን ለሌላ ተስቦ የማይሄድበት ሌላ ታምራት የሚያወሰው አንድ ነገር ሆኗል። ታምራት አየ። ከዛስ ስለ ክርስቶስ ትምህርት ተገርሞ ተደንቆ አመነ ይላል። እዚህ ጋር አንድ ውጊያ ነበረ፣ ስጋዊም የሆነ መንፈሳዊም የሆነ ውጊያ። ምን? ሰርጊዮስ ጳውሎስ እንዳይድን እርሱን ማጣመም፣ እርሱ እውነትን እንዳያውቅ። ስለዚህ ሁሉ ጊዜ አሸናፊ ደግሞ እግዚአብሔር ነው። እግዚአብሔር ድል ሲሰጣቸው ለነ ጳውሎስ እናያለን። እግዚአብሔር አይናቸውን ሲከፍት፣ እግዚአብሔር የተሰወረውን ነገር ደግሞ ሲያሳያቸውና ሲቃወም እናያለን ማለት ነው። ከዛ በጣም ጳውሎስ የሚገርመው የዚህ ሰውዬ በርያሱ የሚለው ስም ትርጉም የኢየሱስ ልጅ ወይም የኢያሱስ ልጅ ማለት ነው። ይህ ጠንቋይ የተባለው ሐሰተኛ ነብይ የተባለው አይሁዳዊ የሆነ ሰው ትርጉሙ የኢየሱስ ልጅ ወይም የኢያሱስ ልጅ ነው። ጳውሎስ ግን ሲያፈርስ ምን ይለዋል? የዲያብሎስ ልጅ ይለዋል። ነገሩን ያፈርስበታል። የኢየሱስ ልጅ አይደለም የዲያብሎስ ልጅ ሲለው። ስለዚህ ስናጠቃልን እግዚአብሔር እዚህ ላይ በጣም የምናገኘው ተልኮውን እናገኛለን። እግዚአብሔር ከአንጾኪያ ቤተክርስቲያን ሰዎችን ለይቶ ለራሱ ዓላማና ለራሱ ፈቃድ ሲልካቸው እናያለን ማለት ነው። ስለዚህ እግዚአብሔር ወገኖቼ የተልኮ አምላክ ነው። ከመጀመሪያም ከአብርሃም ጀምሮ ስናይ አብርሃምን እግዚአብሔር ከጠራ በኋላ ለአሕዛብ ሁሉ ወይም ለሕዝብ ሁሉ አባት አደርግሃለሁ ነው፣ ተልኮ ነው ሲጠራው። ከዛ ከዘመዶቹ ከቤተሰቦቹ ከአካባቢው ለይቶ ሲያወጣው እግዚአብሔር አንተን የጠራውበት ምክንያት እንደዚህ ነው። ምን? ለአሕዛብ ሁሉ ወይም ለሕዝብ ሁሉ አባት አደርግሃለሁ። እስራኤል ከዛ ቀጥሎ እናያለን። እስራኤል ኪዳን የተገባለት ሕዝብ፣ እኔ የኪዳን ሕዝብ ነኝ እያለ እንዲኩራራ አይደለም፣ አሕዛብ ላይ እንዲመጻደቅ አይደለም። እግዚአብሔር በእነሱ በኩል ሆኖ ራሱን ለአሕዛብ መግለጥ ፈልጓል። ሌላ ሀገር ሊያሰማራቸው ነው፣ ሊልካቸው ነው፣ ባይረዱትም ማለት ነው። ጌታችን ኢየሱስ ክርስቶስንም እናያለን። ጌታችን ኢየሱስ ክርስቶስ የተላከበት የመጣበት ዋናው ጉዳይ ሉቃስ 19:10 ላይ አለ። የጠፉትን ሊፈልግና ሊያድን መጥቷል። እግዚአብሔር የተልኮ አምላክ ነው። እግዚአብሔር ባለንበት ቦታ ሁሉ ተልኮ አለው። ምናልባት መስሪያ ቤት ሊሆን ይችላል፣ ምናልባት ተማሪዎች ሊሆን እንችላለን፣ ምናልባት አላቅም አገርም ለቀን ልንወጣ እንችላለን፣ ምናልባት እዚህ ቤተክርስቲያን ላትሆኑም ትችላላችሁ፣ የትም ልትሄዱ ትችላላችሁ። ግን ተልኮ አለባችሁ።
ማንን? ክርስቶስን መግለጽ፣ ማንን? ክርስቶስን ማሳየት ማለት ተልኮን እሺ ያሉ በመንፈስ ቅዱስን ድምጽ ሰምተው የታዘዙ እሺ ብለው የሄዱ ሰዎች ትልቅ የሆነው ሰርጊዮስ የሆነውን ጳውሎስ ማረኩ ማለት ነው። ክብር ለኢየሱስ ይሁን፣ ምስጋና ለኢየሱስ ይሁን። እንጸልያለን። ክብር ይሁንልህ፣ ተመስገን። ኃይል አንተ ነው፣ ጠሪ አንተ ነህ፣ ላኪ አንተ ነህ። በዚህ የሚላክ ብዙ ትውልድ ስላለ አመሰግንሃለሁ። በዚህ የተጠራ ብዙ ትውልድ ስላለ ባርካሃለሁ። ተመስገን ተመስገን ተመስገን። እነዚህ የተጠሩ ህዝብ ዛሬ ይነቃቁ በጌታ በኢየሱስ። እነ ጳውሎስ ድምፅ እንደሰሙ ዛሬ ድምፅን ሰምቷል። ይነቃቁ ዛሬ ይነቃቁ።